ሰላም ውድና የተከበራችሁ የበጊዜ ቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልብ አመሰግናለሁ። ቪዲዮውን ላይክ እያረጋችሁ እንዲሁም ሼር እያረጋችሁ አበረታቱኝ። ዛሬም በህይወት መንገድ በክፍል 38 መጥቻለሁ። የህይወት መንገድ እንግዲህ ግራ እያጋባ የሰውን ጭካኔ እያየንበት ምን ያህል ደግሞ የሰው የዋህነትን እያየንበት እየቀጠለ ነውና ዛሬም እንግዲህ በክፍል 38 ሩት የሳሮንን ስልክ እየጎረጎረች ነበረ። ከዛም ሪከርድ ታዳምጣለች። ያንም ወደ ስልኳ ከገለበጠች በኋላ ሳሮን አብቅቶልሻል፣ ካሁን በኋላ ምንም የምታገስበት ምክንያት የለኝም ብላ ወጣ እየሄደች ነበረ። መንገድ ላይ የሆነ ሰው ገጫ ያረጋታል። ከዛ እያየህ አትሄድም እንዴ ትለዋለች። ከዛም ኪሷን ስዳስስ ስልኳ የለም። ወይኔ ስልኬ ብላ እየሮጠች ስትሄድ ሰውየውን ልታገኘው አልቻለችም። ከዛም ሰላም ትመጣለች። እንጂ ለእንግዲው ግን ተጠንቀቂ ትላታለች። ስልኩን ትሰጣታለች። አመሰግናለሁ ልቀፍሽ ትላታለች። ሩትም አይ ግሌ ነው እና የታጠብኩ ግን ሳሚ አለ ትላለች። እንዴ እስከማውቀው ድረስ ሳሚ ካትዋደጅም ነበር ለምን ጠየቅሽኝ ትላታለች። እሷም ባለፈ ያን የድግምቱን እየሰራው እንደው ፈጣሪ ሆይ ደርቆ ይቅር እያልኩስ ተሰውሮብኝ እኮ ነው ትላለች። ሩትም እንዴ ያን ያህል የጠፋ ለካንች ሰውረሽ ሆኖ ትላታለች። አይ እድሜ ለአባቴ እንጂ ከዛማ መለሰው ብዬ ለምኜ ተመልሷን ትላታለች። ከዛ በኋላ የሆነ ቅጠል በእጇ ይዛ ነበረና እንቺ ይሄን ከህይወት ቦርሳ ውስጥ ክተቹ እኔን ስታይ የሚያንገሸግሻት እንዲተዋት ትላለች። አይ ይሄን እንኳን ማድረግ አልችልም ትላለች። እንዴ ለምን ትላለች። እኔ በድግምት ምናምን አላምንም፣ ግን ከህይወት ጋር ችግር ካለብሽ ህይወትን ቀርቤ ማዋራት ይሻላል ትላታለች። እሷም በቃ ተይ እድሌ ነው እኔ ማንንም አይወደኝ፣ ቆይ ምን ማድረግ ነው ብላ እንደማልቀስ ትላለች። ሩትም ልታቅባት ስትል እንዴ ዛሬ አንቺ እኔን ማቆሸሽ ነው እንዲ ያላማሽ ትለና ጥላት ትሄዳለች። ሩትም ስልክ ትደውልና በቃ መረጃውን አግኝቼዋለሁ አሁኑኑ እልክልሃለሁ በቃ አሁን ተሟልቷል ብላ ስልኩን ትዘጋዋለች። ከዛ በኋላም ስልኳን ትፈትሻለች። ስትፈትሽ የነበረው ፋይል ጠፍቷል። አንቺ ነሽ አይደለ? እሺ በቃ አሁን ባይሳካ አጋልጥሻለሁ የበለጠ አጠናክሬ ትላለች። ከዛ በኋላ ሳሮን በሌላ በኩል ስልክ እያወራች ነበረ። አገኘሃት? ስልኩንስ መለስክላት? ሰላም እችብድ እሷስ ትመለስላታለች። አጥፍተሃና ትለዋለች። ከዛም ስልኩን ከዘጋች በኋላ ሩት ትመጣለች። ሳሮንም ምን ነው የተናደርሽ ትመስያለሽ ትላታለች። ሩትም አንቺ ደግሞ በተቃራኒው ደስ ያለሽ ትመስያለሽ ትላለች። አዎ በጣም ደስ ብሎኛል ትላታለች። ሩትም በእኔ ንዴት ደስ እንደሚልሽ አየሁ ትላለች። እንዴ አንቺ እኮ እህቴ ነሽ፣ ያንቺን ንዴት እንዴት ሊያስቀኝ ይችላል ትላታለች። እሷም እንደዛ ነው ነገሩ ትላለች። ግን የአሁኑ ፊትሽ በጣም ነው የሚያስፈራ፣ ስትናደጅ እንደዚህ ነሽ ትላታለች። አይ ከዚህ በላይ ስናደድ አላየሽኝማ። ወይ ስትናደጅ ትገይኛለሽ ትላታለች በማየት። እሷም ገዳይ እንኳን አይደለሁም ከገዳይ ጋር ግን እየኖርኩ ነው ትላለች። እንዲህ ቆይ አንቺ ማፊያ ነሽ እንዴ ትላታለች። ሳሮንም ማፊያ እንኳን አይደለሁም ግን ገዳይ የሚኖርበት ማፊያ የሚኖርበት አንድ ቤት ውስጥ እየኖርኩ ነው ትላታለች። እንዴ አወራረሽ ግን ግልጽ አልሆነልኝም፣ ግልጽ ታረጊው ትላታለች። እንዲገባሽ ስላልፈለግሽ ነው እንጂ በግልጽ ቋንቋ ነው እያወራው ያለው ትላለች። በቃሽ ቆይ ምንድን ነው ይሄን ያህል? አንቺም እኮ ህይወትን ከዳዊት ጋር ልታለያይ ጓደኛሽን ልታጣብሻት ነበረ። ቆይ ስለ ህይወት አንቺ ምን አገባሽ ትላታለች። ይሄ ይለያያል ትላለች። ምን ይለያያል? እኔም አንቺም ከዳዊት እንዳትቀራረብ ነው የምንፈልግ ትላታለች ማለት ነው።
ከዛ በኋላ ደግሞ ምንም ምክንያት የለሽም ሌላ ዳዊት ጋር እንድትለያይ ነበር። መጀመሪያችን የተለያየ ቢሆንም መድረሻው ግን አንድ ነው ትላታለች። እኔ በቂ ምክንያት አለኝ ትላታለች። ቆይ ምክንያትሽ ምንድን ነው? ሩትም ሩት ተረጋጊ፣ ስሜታዊ እያደረገችሽ ነው ትልና ራሷን ታረጋጋለች። ሳሮንም ብድግ ብላ ስልኳን ምንጥቅ አድርጋ ለእንግዲው ከሰው ስልክ ቪዲዮ ስትቀርጭ ሳትታይ ቀስ ብለሽ እንድትቀርጭ ብላ ጥላት ትሄዳለች። ሩትም ትናደዳለች። ሳሚም እንግዲህ ስልክ ተደውሎለት እያወራ ነበር። የት ነህ? ቆይ ለአንድ ጉዳይ ወር ሙሉ ሰዎች አደገኛ እንደሆኑ ምን ያህል አደገኛ እንደሆኑ ግር ያለው። እሺ የት እንገናኝ እያለ ስልኩን ይዘጋል። በሌላ በኩል ህይወት እንግዲህ የነ ሳሮንን ክላስ እያነጠፈች ነበረ። ሳሮንም ትመጣና አንቺ ምን ትሰሪያለሽ ከክላሴ ትላታለች። እሷም አልጋውን እያነጠፍኩ ነዋ ትላለች። ማን አዘዘሽ ትላታለች። እንዴ ስራ አይደል እንዴ? ሁሌ ደግሞ እኔንም ማነጠፍ ትላለች። በዚህ ቆሻሻችሽ እንድትነካ አልፈልግም ትላታለች። ህይወትም እሺ ብላ ልትወጣ ስትል ቆይ እንዲያውም ነይ ትልና ትፈላለስና ደሞዝ የምከፍልሽ እንደዚህ አይደል አንጥፊው ትላታለች። እሺ ብላ ታነጥፋለች። ከዛም በድጋሚ የት ነው ያመጡሽ ግን? ገንዘብ የምከፍልሽ በነፃ ነው እንዴ? አልጋ እንኳን ማንጠፋችም ትልና አልጋውን እንደገና ትፈልሰዋለች። እንዴ ፈለሽው እኮ ትላታለች። እና ስራሽ አይደል ትልና ጥላት ትሄዳለች። ህይወትም በንዴት አልጋውን ትፈላለስና ታለቅሳለች። ዳዊትና ሩትም ተቀምጠው እንዴ ቆይ አንቺ ስራውን አትጀምሪም እንዴ ይላታል። እሷም አይ አሁን መጀመር አልፈልግም ትለዋለች። እንዴ እኔ እኮ እንደተመረቅሽ ወደ ስራ ምትገቢ መስሎኝ ነበረ ይላታል። እሷም አይ ትንሽ ልምድ ልውሰድና ከዛ በኋላ ገንዘብ ሰርች አጠራቅሜ ነው የምጀምር ትለዋለች። እንዴ የሳሮን ማለት ያንቺ አይደለም ይላታል። አይ እኔ ከሳሮን ምንም ነገር አልፈልግም ትለዋለች። ከዛ በኋላ እኔ ግን ብትሰሪ ደስ ይለኛል ይላታል። ውይ በቃ ራሴ አጠራቅሜ ነው አልኩ አይደል ብላ ትናደዳለች። በቃ አትበሳጭ፣ ቤተሰሙን ደግሞ ቁጡ ነሻል ብሎ ያቅፋታል። አዎ ቁጡ የሆንኩ ነው። እኔ የምልሽ እህቴ ፍቅር ያዘሽ እንዴ ይላታል። ትላለች። በቃ ንገሪኝ፣ አማክረኝ ይላታል። ለነገሩ ጸጸት ይዞኛል ትላለች። ለምን ነው ጸጸት የያዘሽ ይላታል። በቃ አየር ተቀብዬ ልምጣ ትልና ጥሎ ትወጣለች። እንደዛ እንደተቀመጠም ስልክ ይደወልለታል። ሄሎ ይላል። በህይወት ጉዳይ መጣሁ ይልና ሄዳል። ሩትም ቆዝማ ግቢ ውስጥ በተቀመጠችበት ሳሚ ይመጣል። እንዴ ምን ሆነሻን ይላታል። ስጠራህም ሆነ ሰዋራህ ትዝ አይለኝም ትሏለች። ከአንቺ መልካም መልስ እንደማላገኝ እያወቅኩት ግን እንደዚህ ቆዝመሽ ትቸሽ ማለፍ አልቻልኩም። ምን ሆነሻን ፍቅር ያዝሽ እንዴ ይላታል። እንዴ ዛሬ ሰው ሁሉ ምን ሆኗል ትላለች። ሌላ ሰውም ብሎሻን ማለት ነው እና ምን አስቆዝምሻን በጨለማ ይላታል። እሷም ምንም ትለዋለች። እባክሽ የራስሽ ጉዳይ፣ እዚህ ላይ ቆዝመሽ ዳሪ ስትፈልጊ ብሎ ጥሏት ይገባል። እንደዛ ጥሏት ሲገባ ህይወት ትመጣለች። እንዴ ሩት ምን ሆነሻን ዛሬ ቀን ሙሉ እኮ ልክ አይደለሽም ትላታለች። ህይወት አስቀየምኩሽ አይደል ትላታለች። እንዴ እኔን ምን ታስቀይመኛለሽ? ለባስ አንቺ ምን ሆነሻን ትላታለች። አይ በጣም አስከፍቼሻለሁ፣ በጣም ይቅርታ ብቻ ነው ልልሽ የምችል ትላለች። እንዴ ሩት ሁሉ ሰው እኮ እንዳንቺ ቢያስብልኝ እንዴት ሆን ነበረ? ልጅን ስላላገኘሻት ነው እንደዚህ የምትይ ትላለች። አይ ስለ ሁሉም ነገር ትላለች። እንዲህ ስትየባስ በቃ ጥፋቴ ትዝ ይለኛል ትልና ትታት ትገባለች። ህይወትም የኔ ምስኪን እኔ የቻልኩትን ብትሉ ምን ትሆኑ ይሆን? በእኔ ጉዳይ ይሄን ያህል ተጨነቅሽ ትላለች። ዳዊትና ህይወት ተቀምጠው እንግዲህ ዳዊት ዛሬ የአንቺ ቤተሰቦች አውቃለሁ የሚል ሰው ደውሎልኝ ነበረ፣ ግን ከኔ ቤተሰቦች ጋር ሊያመሳስለው ፈለገ ይላል። ምን ትላለች? አዎ ደውሎልኝ የሄድኩት ሰውዬ ገንዘብ ይፈልጋል። መጀመሪያ ገንዘቡን ሰጠሁት። ከዛ በኋላ ታሪኩን ሲነግረኝ አማረ ነው የአባትሽ ስም ያለኝ። አማረ ደግሞ የኔ አባት ስም ነው።
እና ከኔ ቤተሰብ ጋር አያያዘው። እኔም እህቴን እንዳገኘው ነግሬው ሸኘሁት ይላታን ማለት ነው። እሷም እንዲህ እነዚህ ቤተሰቦች ግን እኔ ብተዋቸው ራሳቸው ፈልገው መምጣታቸው አልቀረም ትላለች ማለት ነው። የማይሆን ነገር ነው እኔ ያንተ እህት ብላ ትስቅበታለች። እሱም አይ ቤተሰቦችሽን እንኳን እንፈልጋቸዋለን ይላታል። በል ሳሮን ያዘዘችኝ ስራ አለ ሳትጮህብኝ እጄ ልስራ ትላለች። ዳዊትም አልተወችሽም እንዴ ይላታል። ወይ መተው አሁንማ ሳሰድበኝ ስቀር ራሱ ይደብረኝ ጀምሯል ትላለች። እሱም አስተካክለዋለሁ ይላታል። እሺ ብላ ተነስታ ትሄዳለች። ሳሚም ተጋድሞ በነበረበት ሳሮን ትመጣና ቆይ አንተ ግን እኔ የምለውን አሰማም ትለዋለች። እንዴ ልተኛበት ደግሞ ምን አደረኩ ይላታል። ሱቁን ተው አላልኩህም ትለዋለች። እሱም እኔም እኮ እንደማልተወው ነግሬሻለሁ። ቆይ ሲመጡ ለምን ነው እምቢ ብላ የመለስካቸው ትለዋለች። እኔ እሰራበታለሁ አልኩሽ አይደል ሱቁን ለሩት ነው ትላለች። እንደዛ ስትል ሩት ምጥጥተልና እኔ አልፈልገውም ትላለች። አንቺ ደግሞ ምን ማለትሽ ነው? ይህን የንዴት ውሳኔሽን ተይ ትላታለች። አይ እኔ ስራ የምሰራው ራሴ ለፍቼ ባመጣው ገንዘብ ነው አልፈልግም ትላታለች። እሺ እንደዚህ ብለሽ ግን ወደ ሱስሽ እንዳትመለሽ ትላታለች። ሱስን እኔና እሱ በቃ ተለያይተናል አልመለስም ትላታለች። ከዛ በኋላ ሳሚም ጎሽ እንዳንቺ አይነት ሰው መንታ ቢወለድስ ይላታል። ከዛ በኋላ ቆይ አንተ በቃ እኔ ብሎን አሰማኝም እንዴ በቃ ሌላ ነገር ብልህም አሰማም ማለት ነው ብላ ትናደድና ጥለው ትሄዳለች። ወይ ልተኛበት ቆይ ንዴቱን በነፃ ነው እንዴ የምገዘው ይላታል። ሆ ደግሞ ምን እያልኩ ነው ንዴት በብር ይገዛ እንዴ? ውይ ስላልተኛው ነው መሰለኝ እንደዚህ የሚያዘባርቀኝ ልተኛ ይለና መልሶ ይተኛ። በሌላ በኩል እንግዲህ ሳሮን ቁጭ ብላ በነበረችበት ዳዊት ወረቀት ይዞ ይመጣል። ከዛም ከፊቷ ላይ ይወረውራላታል። ቆይ ባልደረቦቼ ናቸው እኔ የለሁበትም ብለሽኝ አልነበረም ይላታል። አዎ ትላለች። እንዲህ ይሄ እኮ አንቺ ለአቃቤ ጉቦ የከፈልሽበት ወረቀት ነው ይላታል። እሷም ወይ ሳልነግርህ ትልና ትጀምራለች። እሱም ቆይ እንዴት ይሄን ያሉ ሸልቷሽ ትችያለሽ ይላታል። እንዳሰበው አይደለም አቃቤ ቢሮ የሄድኩኝ በአጎታችን ምክንያት ነው ትላለች። እንዴ አጎታችን ፋይሉ ተዘግቶ አይደለ እንዴ? ደግሞስ ውሸት እንደሆነ ማስረዳት ሲጠበቅብሽ ለምን ጉቦ ይላታል። እና ባልሰሩት ወንጀል እስር ቤት መግባት ነበረብኝ። ባልሰሩት ወንጀል እስር ቤት ከምገባ ጉቦ በመክፈል ድድብ የሚያስብለኝ ከሆነ ድድብ በለኝ፣ ደግሞ እናታችን እንዳሰማ ትላለች። እንዴ ቆይ ከይዙ ተዘግቶ መስሎ ይላታል። አይ ይሄ አዲስ አቃቢ ህግ ነውና ፋይሉን እንደገና ከፍቶት ነው ትላለች። ሳሚም ራሴ እጅ አጣራለሁ ይላል። እሷም እዚህ ውስጥ እጅህን እንዳታስገባ ሁሌ ከጀርቤ መሄድ ግን አቁም ብላ ተናዳ ተነስታ ትሄዳለች። እሱ ጥፋተኛውን ይሆንኩ እንዴ ይላል። በሌላ በኩል እንግዲህ ህይወት ልብስ እያጠበች ነበረ። ሳሚ ይመጣና ወረቀቱን አገኘሽው ይላታል። የምን ወረቀት ትለዋለች። አይኔ ነገር ከዚህ ነው ብሎ ከኪሱ አውጥቶ ይሰጣታል። ምን አይነት ቀልድ ነው ትለና ትቀዳድደዋለች። ድሮ እኮ እንደዚህ ወረቀት ጽፌ ነበር ማስቀመጥልሽ ይላታል። እሷም ያኔት ባለትዳር መሆንክን ሳላቅ ነዋ ትለዋለች። አሁን ግን ነገሩን ሁሉ ትቸዋለሁ ረስቸዋለሁ ትላለች። አንቺ በተረሹም እኮ በመሀላችን ልጅ አለች ይላታል። ይህን ሁሉ እንግዲህ ሳሮን በመስኮት ሆና ታዳምጥ ነበረ። ልጅ አላመንክም ነበር እኮ አሁን እንዴት ልጅ መሆኗ ትዝ አለ? ዘርበልልኝ ከፊቴ ካልብለዛ ይሄን ውሃ ደፋባለሁ ትለዋለች። እሱም ይሄን ያህል እንኳን ልብ የለሽም ይላታል። እሱም አንስታ ትከለስበታልና ትሮጣለች። ሳሚም እንግዲህ ሆን ይዞ ሊደፋባት ሲል በዳዊት ጀርባ ትደበቃለች። ከዛ በኋላ እየተሯሯጡ ወደ ቤት ይገባሉ። ሳሮንም በጣም ተናዳ ወይኔ ይሄን ያህል ጊዜ ህይወት አሁን አልቆልሻል። በፊት የሆናችሁ ነው ስትጫወቱብኝ የነበረ በአሁኑ አልቆልሻል። እኔ ብምርሽ ራሱ ፈጣሪ ይቅር አይለኝም አልምርሽም እያለች ፕሮግራሙ ይቋረጣል። ቀጣይስ ምን ይሆን ደግሞ? ህይወት እህታቸው ሳትሆን አትቀርም፣ እህታቸውም ናት። የሚገርም ነው። ምን ይሆን የሚለውን አብረን የምናይ ይሆናል።